ለዛሬ የቀረበው ጥያቄ እንደዚህ ይላል 25 ዓመቴ ነው ትዳር ከያዝኩ ዓመት አለፈኝ ከትዳር በፊት ከባለቤቴ ጋር በነበረን ግንኙነት አልፎ ካልሆነ ብዙ ግጭት አልነበረንም አሁን ከትዳር በኋላ ግን ባለቤቴ ፍጹም የማላውቀው ሰው ነው የሆነብኝ በእያንዳንዱ ነገር ማለት ይቻላል እንጨቃጨቃለን ያንን ተከትሎ ደግሞ ኩርፊያ በዚያ ስሜት ውስጥ ሆነን 2-3 ቀን ያልፋል ተመልሶ ደግሞ በሳምንታት ጊዜ ውስጥ ይደገማል ዋናው የግጭታችን መነሻ እያመሸ መምጣቱ ነው ይሄ ድርጊት በፊት የማላውቀው አዲስ ነገር ነው የሚሰጠኝ ምክንያት የማመሸው በስራ ጉዳይ ከማገኛቸው ሰዎች ጋር ነው ማመሸውም ለስራዬ ስል ነው ይላል እንዴት መግባባት እንደምንችል አላውቅም ግንኙነታችንን እንዴት ማስተካከል እንዳለብኝም ግራ ገብቶኛል ገና በማለዳው እንዲህ ከሆነማ ትዳሩስ እንዴት ነው የሚገፋው ያልኩ ጨነቃለሁ በኔ በኩል ምን ማድረግ ይችላልው ለትዳሯ የምትታትረው ሰዎች ትዳር ውስጥ ሲገቡና ከትዳር በፊት እንግዲህ ይሄ በፍቅር ጓደኝነት ውስጥ ያላቸው ጸባይ በጣም የተለያየ ሊሆን ይችላል አንድ ከትዳሩ ጋር የሚመጣ ኃላፊነት ሰዎችን በፊት ሲያደርጓቸው የነበሩትን ተግባራት እንዳያደርጉ ሊያደርጋቸው ይችላል ለምሳሌ ጓደኞቻቸውን ብዙ የሚያገኙ የነበሩ ግለሰቦች ከነበሩ ትዳር ስላለባቸው ለቤታቸው ጊዜ መስጠት ስለሚጠበቅባቸው ያንን ነገር እንዳያደርጉ ሊሆኑ ይችላሉ በጊዜ ወደ ቤት ሊገቡ ይችላሉ አንዳንድ ሰዎች ደግሞ ምናልባት እሱ ያለው ነገር ከስራው ጋር በቀጥታ ሊያያዝ ይችላል ላያያዝም ይችላል እውነተኛውን ምክንያት እሱ ነው ሊያቀብ የሚችለው ግን ትዳር ውስጥ ሳይገቡ በፊት ስለሱ ያላት ግንዛቤና ትዳር ውስጥ ከገባ በኋላ የተለያየ ሊሆን ይችላል በዛ ጊዜ በጣም በተለያየ ቤት ውስጥ ነው የሚኖሩት የተለያየ ዓለምም ልንለው እንችላለን ከመሹም የሚያመሹት አንዱ ከሷ ጋር ሊሆን ይችላልና በዛ ምክንያት ይሄ አዲስ የመጣ ጸባይ ላይሆን ይችላል ስለምናገር በፊትም የነበረ ሲያደርገው የነበረ ጉዳይ ሊሆን ይችላልና በዚህ ሰዓት ታዲያ ሰዎች አንድ ሊስቱት የሚችሉት ነገር በዛ ሰዓት ላይ ድርጊቱ በተፈጠረበት ሰዓት ላይ ንግግሮችን መጀመሩ ነው አንድ በጣም የሚያባብሰው ማለት አምሽቶ በመጣ ቁጥር ለምንድን ነው እንደዚህ የምትቆየው ምናምን የሚለው ንግግር ጥሩ ነው ማለት ስሜት መግለጽ በዛ ሰዓት ላይ ተገቢ ሊሆን ይችላል ግን መፍትሄ ላይ ያመጣ ይችላል ማለት ለምናገር ማለት በዛ ጊዜ እልህ ሊያያዙ ይችላሉ ሰዎች ተከላካይ ይሆናል ማለት እንደዚህ ነው የሚለው ነገር ነው እንጂ የሚናገረው ስተቱን ላይ ያመን ወይም ደግሞ ከዛ በኋላ ሲሳራ የሆነውን ነገር ላያርቅ ይችላልና ምናልባት በሰከነ ሁኔታ ውስጥ መነጋገሩ ተገቢ ይመስለኛል በተረጋጋ ሁኔታ ውስጥ ምናልባት ሳያመሽም ሊሆን ይችላል መጠጡንም ምኑም በዛ ሰዓት ላይ በማያገኝበት ሁኔታ ውስጥ መነጋገሩ ተገቢ ይመስለኛል በዋነኝነት ሰዎች ትዳር ውስጥ ከገቡ በኋላ አንድ ያዳበሩት የሚመጡት ነገር ይሄ የተግባቡት የንግግርን ባህል ነው ያዳበሩ የሚመጡትና ያንን ነገር ደግሞ ማድረግ የሚችሉት ከራሳቸው ነው ሲያደርጉት ግን ከተጨማሪው ጫናው ለምሳሌ ይሄ ኢጎ ሊኖር ይችላል መከራከሩ ሊኖር ይችላል ጥፋተኝነት እንዳይሰማው ማድረግ ሊጠበቅባት ይችላል በዛ ሰዓት ላይና መነጋገሩና በግልጽ ይሄንን ነገር መወያየቱ ተገቢ ይሆናል አዎ አንዳንድ ጉዳዮች የምትናገረው ነገር ሳይሆን የምትናገርበት ሁኔታና ጊዜው የበለጠ ከባድ ሊያደርጋቸው ይችላልና ተመሳሳይ ነገርን ይሆናል የምትነጋገረው ግን የምትናገርበት ጊዜ ውጤቱን ያ ንግግር የሚያመጣው ውጤቱን ፍጹም የተለያዩ ሊያደርጋቸው ይችላል ሶ ምናልባት እሷ በጣም በሱ ማምሸት የምትናደድበት እስከሚመጣ ድረስ ብዙ የምታብሰለስልበት ልካውን ለጥያቄው ላይ እንደገለጸችው እነዛ ነገሮች እየተሰሟት እሱ በመጣበት ሰዓት ላይ ይሄንን ስታወራ ስሜቷና ዋናው ደግሞ ፍሬ ጉዳዩ በጣም አብሮ ስለሚቀላቀሉ እሱ የሚሰጠው ምላሽ ደግሞ በአብዛኛው አንደኛው ራሱን ወደ መከላከል እንዲያተኩር ያደርጋል ሶ የሷ ስሜት በአንድ በኩል ይጫናል የሷ ንግግር ስታስረዳ እሱ ደግሞ የተከላካይነት ጸባዩን በጣም ያንጸባርቃልና በዚህ መካከል ዋናው ጉዳይ መፍትሄ ሊያጣ ይችላልና እንዳልከው ይሄን ጉዳይ መቼ ብንነጋገር ይሻላል የሚለው ምናልባት ተሞክሮ ሊሆን ይችላል እሱን አንድ ማሰብ ያስፈልጋል በጣም ጥሩ በሆኑበት ጊዜ ቀን ፍጹም ከዚህ ጉዳይ ጋር የሚገናኝ ነገር ባልተፈጠረበት ሰዓት ላይ በአብዛኛው ደግሞ አለ አይደል አሁን ሰዎችን ግንኙነትን በተመለከተ ወይም ይሄ ተግባቦትን በተመለከተ ጥሩ ያደርጋሉ ብለው ባለሙያዎች ከሚጠቅሷቸው ጉዳዮች መካከል አንደኛው ይሄ የወቀሳን ጉዳይ ሳይሆን ማንሳት ያለብህ አንተ ላይ የፈጠረው ነገር ለማሳየት መሞከር ሰዎች ላይ
ሰዎች ስለኛ ያንን ጉዳይ እንዲረዱ ወይም ርህራሄ እንዲኖራቸው ሊያደርግ ይችላል ይባላልና አንተ እንደዚህ እያመሸ እየመጣ እኔ አንተን እየጠበቅኩኝ ምናምን ስትልና እኔ እኮ እንዳው ምናልባት አንተ በመታመሽበት ሰዓት ላይ የሚሰማኝ ነገር የንግግሩ ቶን ሲለወጥ ጉዳዩ አንድ ነገር ነው ግን የምታወራበት መንገድ የተለየ ሊያደርገው ይችላልና ከከሳሽነት ይልቅ የተፈጠረው ነገር ስለሚያሳድረው ተጽዕኖ ችግር እሷም ላይ ማጠቃለል ያንን ነገር ደግሞ ማድረግ ምናልባት ሌላ የተሻለ አማራጭ ካለው ብታየው ካንተም ጋር ለረለ ያው መቼስ እኔ በፊት ነገሮችን ስጠብቅ የነበረው በዚህ መልኩ ስለሆነ ከዚህ ደግሞ እንደዚህ ሲለይብኝ የተለየ ነገር ሆነብኝና ያም የፈጠረብኝ ግራ መጋባት ሊሆን ይችላል በብዙ መንገድ ልታስቀምጠው ትችላለህ ግን አንዳንዴ ደግሞ ሰዎች ለምንድን ነው እንደዚህ ማደርገው በቃ ይሄ እሱ ኃላፊነት እስከሆነ ድረስ እኔ ተሰማኝን ነገር ነው በቀጥታ መግለጽ ያለብኝ የምን ሹሩሩ ማለት ነው ምናምን የሚሉ ሰዎች አሉ አላውቅም እንግዲህ የትኛው የበለጠ ውጤት እንደሚያመጣ ግን ብዙ ጊዜ ጉዳዩን በከሳሽነት ይልቅ ከማቅረብ የተፈጠረው ሐሳብ ምን እንደሆነና የፈጠረውን ችግር ደግሞ ጉዳዩ ላይ ወይም ደግሞ እኛ ላይ የፈጠረውን ችግር የበለጠ ስናስረዳ እዛኛው ሰው ላይ ተጽዕኖ የማሳደር ነገሩ የተሻለ ነው ብለው ስለሚያነሱት ምናልባት ከዛ አንፃር ያንን ማየት ያስፈልጋል ምንም እንኳን እኛ ጋር እውነት አለ ነጥብ አለ የምንለው ነገር በሌላኛው አቅጣጫ ሌላ ሊሆን ስለሚችል ማለት እሷ ምንም ጥፋት እንደሰራ ላይሰማው ይችላል እንዳለውም ደግሞ የስራው ጉዳይ ሰዎችን አሁን ይሄ ከስራ ጋር በተገናኘ እንግዲህ እንደምንሰራው ስራ ባህሪ የተለያየ ቢሆንም ይሄ ከሰዎች ጋር የሚኖረን ትውውቅ ግንኙነት ለስራዎች የሚያግዝ ሊሆን ይችላል ይባላል ኔትወርክ ማድረግ ጥሩ ነው ተብሎ ይታሰባል ደግሞ ሊሆንም ይችላል እሱን ደግሞ የምናደርግበት አንደኛው አጋጣሚ ምናልባት እንደዚህ ባሉ ሰዓት ላይ ከሆነ ያንን የተሻለ ነገር የሚያደርግበት የቀን አማራጭ ካለው መቼስ ሊያደርገው ይችላል ብለን እናስባለን ስለዚህ ሊሆን ይችላል ያለው ነገር ላይ ምንም እውነት የለም ብሎ ደምድሞ መነሳት ከባድ ሊሆን ይችላልና እሱን በመረዳት ግን እንደው ቀኖቹን የተወሰነ ማድረግ በጣም ሌሎች ምን አማራጭ ሊኖሩ ይችላሉ ምክንያቱም እዚህ ጋር ደግሞ የሆነ እየፈጠረ ያለው ነገር ስላለ እሱንም አብሮ ልክ እንደዛኛው እንደስራው ነገር ግዴታ ሚዛን ውስጥ መክተት ስለሚያስፈልግ በጣም ወደዛኛው ሚዛን ያጋደለ ከሆነ እዚህም ጋር የሚፈጥረው ክፍተት ስላለ ብሎ ያንን ለማስረዳት ምናልባት መሞከር ሊሆን ይችላል እዚህ ሁሉ ውስጥ ግን ደግሞ ሌላ ሊነሳ የሚችልም ያው ምክንያት ሊኖር ይችላል ሌላ የሚያሳምን ምክንያት ካጣ ተቀባይነት ሊፈጥር ይችላል የምትለው ምክንያት እንዲህ ሊሆን ይችላል ከኔ ከዚህኛው ይልቅ ትንሽ የሚያሳስበኝ ነገር ምንድነው ራሱ ገርፎ ራሱ ይጮሃል እንደሚባለው አይደል እሱ በጥፋተኝነት ቦታ ላይ የሚቀመጠው እሱ ነው የምትከሰው እሷን ነው እሷ የምትከሰው እሱ ነው እሱ ግን ከተከላካይነቱም በላይ የበለጠ ደግሞ እንዳውም እንዲህ አይነት ጥያቄማ መታንሽ ከሆነ መቀጣሽ በኩርፊያ ነው አይነት ደግሞ እሱ ደግሞ የበለጠ ነገሩን ከባድ የሚያደርገው ይመስላልና እንግዲህ ምናልባት ያልተሞከሩ ሙከራዎች ካሉ ከዛ አንፃር ማየት ሊኖር ይችላል አንዳንዱ ነገር ደግሞ ያው ትንሽ ሲቆይ ወደ መስመር ሊይዝ ይችላል ይሆናል ወጣትነትም ሊሆን ይችላል ማለት በዚህ እድሜው እንግዲህ ብዙ ጓደኞች የሚገናኙበት ጊዜ ሊሆን ይችላል ላይ ቆርጦ ይችላል የነበረውን ከዛ ፊት የነበረውን ግን አንዳንድ ጓደኞች ደግሞ የነሱን ተጽዕኖ በመፍራት ጭምር በጊዜ ለሚገባ ሰው የሚሰጠው ስም አንዳንዴ በጣም ይስቀጣም ተጫጩት ይመስል በጊዜ ተሰፍራለ ይሏል አንዳንድ ጓደኞች በዚህ ሰዓት ብትገባው በጣም ይሏልና እሱም ትንሽ ከባድ ነው ያንንም ጫና መቋቋም ከጓደኞች ጋር ረጅም ጊዜ ደግሞ ተመሳሳይ የሆነ ላይፍ ስታይል ከነበራቸው የሆነ ነገር ያመልጠኛል ብሎ ያስብ ይችላል ባንዴ ቆርጠህም እንትን ከባድ ሊሆን ይችላል እነሱ ደግሞ በተመሳሳይ ህይወት ላይ ከሌሉ የሚያቀርበው የሪኳን ባለ ትዳር ነኝ የሚለው ምክንያት ከባድ ሊሆን ይችላል ሰዎች ከዛም ባንዴ የመነጠል አይነት ነገር ውስጥ እንዲገቡ ስለሚችሉ ዝም ብሎ አንዳንዶቹ ሁኔታዎች በኋላ ሊለወጡ በሚችል መልኩ ምናልባት ማሰብ ሊሆን ይችላል ለማንኛውም አድማጮችም እስቲ ሐሳብ ስጡበትና ሞክራችሁ ወይም እንደዚህ ያለ አስቸጋሪ ጊዜ ነበራችሁ በኋላ በምን ቆረጣችሁ የተለወጣችሁና በጊዜ መግባት የጀመራችሁም እንዴት ባለው ሁኔታ ደግሞ የነሱ ምክር ጥሩ ነው እንዴ ያሉ ጓደኞችም ካላችሁ ደግሞ አድማጮቻችን አሁን የአንድ ጥያቄ ያለኝ ሰዓታችን ላይ ደርሰናል ለጥያቄዎቻችሁ ምላሽ ለመስጠት የስነ ልቦና ባለሙያዋ ዶክተር ሰብለ ኃይሉ አብራናለች ለዛሬ የተመረጠው ተረኛው ጥያቄ ደግሞ የሚከተለው ነው እንዳልክና ማህደር 25 ዓመቴ ነው
ትዳር ከያዝኩ አመት አለፈኝ። ከትዳር በፊት ከባለቤቴ ጋር በነበረን ግንኙነት አልፎ አልፎ ካልሆነ ብዙ ግጭት አልነበረብንም። አሁን ከትዳር በኋላ ግን ባለቤቴ ፍጹም የማላውቀው ሰው ነው የሆነብኝ። በእያንዳንዱ ነገር ማለት ይቻላል እንጨቃጨቃለን። ያንን ተከትሎ ደግሞ ኩርፊያ። በዚያ ስሜት ውስጥ ሆነን 2-3 ቀን ያልፋል። ተመልሶ ደግሞ በሳምንታት ጊዜ ውስጥ ይደገማል። ዋናው የግጭታችን መነሻ እያመሸ መምጣቱ ነው። ይሄ ድርጊት በፍጹም የማላውቀው አዲስ ነገር ነው። የሚሰጠኝ ምክንያት የማመሸው በስራ ጉዳይ ከማገኛቸው ሰዎች ጋር ነው። የማመሸውም ለስራዬ ስል ነው ይላል። እንዴት መግባባት እንደምንችል አላውቅም። ግንኙነታችን እንዴት ማስተካከል እንዳለብኝም ግራ ገብቶኛል። ገና በማለዳው እንዲህ ከሆነማ ትዳሩስ እንዴት ነው የሚገፋው እያልኩ ጨነቃለሁ። በእኔ በኩል ምን ማድረግ እችላለሁ? ለትዳሯ የምትታትረው አመሰግናለሁ እንዳልክና ማህደር። ለትዳርሽ የምትታትሪው እህታችን እንደገለጽሽልን ከትዳር በፊት ከባለቤትሽ ጋር አልፎ አልፎ ትጋጩ ነበር። አሁን ግን ከትዳር በኋላ እያመሸ በመምጣቱ ምክንያት ግጭታችሁ እየጨመረ እንደመጣ፣ ምክንያቱም ደግሞ ስትጠይቂው ለስራዬ ነው ይላል። ስለዚህ ይህ ደግሞ እኔ ላይ ጭንቀት እየፈጠረብኝ ነው። አሁን ገና ትዳሩ ከጀመረ 1 ዓመት ነው። በዚህ በማላቀው ነገር አሁን ደግሞ የሚያሳየው ባህሪ ይሄ ነገር እንዴት ይዘለቃል የሚል ፍራቻ ፈጥሮብኛል። ስለዚህ ምን ላድርግ? በእኔ በኩል ይሄንን ትዳሩ የሚገፋ ነው ወይ ብለሽ እየጠየቅሽን ነው። በመጀመሪያ ላመሰግንሽ እወዳለሁ። ምክንያቱም ገና ከማለዳው ማስተካከል የሚችለው ነገር ካለ ብዙ ህይወታችን ሳይዘልቅ ከወዲሁ ማረም የሚቻለው ወይንስ ይሄ ነገር አብሮ የሚኖር ችግር ነው ብለሽ ጥያቄ በማንሳትሽ መልካም ዘይደሻል። በመቀጠልም ስለ ግጭት ትንሽ ብንነጋገር ደስ ይለኛል። አልፎ አልፎ ብትጋጩት የነበረው እና አሁን ደግሞ ከትዳር በኋላ ግን ፍጹም የማታውቂው ሰው የሆነብሽ፣ እንጨቃጨቃለን፣ እንኮራረፋለን፣ 3 ቀን 4 ቀን ልንዘጋጋ እንችላለን። ከዛ ደግሞ በሳምንታት ውስጥ ደግሞ ተመልሶ ያው ኩርፊያው እና ግጭቱ ይደገማል። ይሄ ሌላ ሰው ሆነብኝ ብለሽ ያልሽው ነገር ትንሽ ኮመንት ብሰጥበት በዛ ላይ ደስ ይለኛል። አይሽ ተጋብተን አንድ ላይ በምንኖርበት በትዳር ጊዜና ውጪ ሆነን ስንገናኝ የተለያየ ነገር ነው። ትዳር ሲመሰረት አንድ ላይ በመኖር በሚጀመርበት ጊዜ እያንዳንዱ ነገር አብረን የምንጋራቸው ነገሮች ይኖራሉ። ቤት እንጋራለን፣ አልጋ እንጋራለን፣ ኮመን የሆኑ ነገሮችና በጋራ የምንካፈላቸው ነገሮች ብዙ ነገሮች ይኖራሉ። ሰዓታችንን እንጋራለን። የምናሳልፈው ጊዜ በዚህ የተወሰነ ሰዓት አይደለችም፣ በርከት ያለ ጊዜ የማሳለፍ እድልም ሊኖረን ይችላል። ስለዚህ የግጭቶቻችን መንስኤዎች ይለያያሉ ማለት ነው። በፊት አብሮ በመኖር ስለማታውቂው የሚያጋጩ ነገሮች ብዙ ላይ ሊኖሩ ይችላሉ። አብሮ በመኖር ሂደት ውስጥ ግን የምንካፈላቸው የምንጋራቸው ነገሮች ብዙ ስለሆኑ ጥሉ ሚዛን ያህል ሊጨምር ይችላል። ስለዚህ አንደኛው በትክክል ማወቅ ያለብን የግጭቱ መጨመር አላማላቀው ሰው ነው ያገባው ለማለት አያስደፍርም ልልሽ ፈልጌ ነው። እውቀት ሊኖርሽ የሚገባው የሚያጋጩ ነገሮች በእርግጥም እንደሚበዙ ማወቅ ይገባናል። ስለዚህ እሱን ነው ያወቅሽው እንጂ እሱ ሌላ ሰው ነው ማለት ግን አይደለም። በእርግጥ በፊት ያልነበረ አሁን ያለ ብለሽ ካልሽው መካከል የችግር መፍቻ መንገዳችሁ አሁን መኮራረፍና በሳምንታት በኋላ እንደገና ደግሞ ተመልሶ መጣላት፣ ይሄ እንደ አዲስ ሊሆን ይችላል። አዎ ይሄኛው በፊት ያልተገለጠ አሁን የተገለጠ ሊሆን ይችላል። ስለዚህ እዛ እናንተ አሁን መስራት ያለባችሁ የግጭት አፈታት ላይ ችግሮቻችንን እንዴት መፍትሄ እንፈልግለት የሚለው ነገር ላይ መስራት ይኖርባቸዋል ማለት ነው። የችግሩ መንስኤ እያመሸ መምጣቱ ነው አልሽ። ማምሸቱ ለአንቺ ችግር የሆነብሽ ለሱ ደግሞ ስራዬ ነው፣ ለቤታችን ነው፣ ለኑሯችን ነው እያለ ነው። አንቺ ደግሞ አይ ማምሸት ለቤታችንና ለኑሯችን ሳይሆን ወደ ሌላ የሚወስድ ነገር ነው የሚል ፍራቻ እንዳልሽ ሆኖ ነው የተሰማኝ። ስለዚህ ግራ የገባሽ እሱ የሰጠሽ ነገር ስላላመንሽ ነው። አንደኛው ጥያቄ እሱ ነው። በፊት ስራው የማይጠይቀው አሁን ግን ስራው እየጠየቀው ያለ ጉዳይ ነው ወይንስ በእርግጥ
እንድትጠረጥሪው ወደ ሌላ ነገር ውስጥ ገብቷል የሚል ነገር ወደ መጠጥ ውስጥ ወይም ደግሞ ከሌላ ሰው ጋር ነው ግንኙነቱ ቤቱን አይፈልግም እንድትይ የሚያድርጉሽ በቂ ምክንያት አለሽ ወይ የሚለው ነገር ወሳኝ ነው። ለምን አላመንሽበትም ማለትም የሚያጠራጥሩ ነገሮች አሁን ነው የመጣው ወይ ይሄ የማምሸቱ ጉዳይ በፊት አብራችሁ ስለማትኖሩ ስላላወቅሽ አሁን የመጣ ነው ወይንስ በፊትም እንደዚሁ ያመሸ ይሰራ ነበር የሚለው እሱን ለዚህ መልስ ማግኘት ይኖርብሻል። በሌላ አባባል ስለ ስራው ባህሪ መረዳት ያለብሽ ነገር ካለ መረዳትና ጠንቅቀሽ ማወቅ ይኖርብሻል ማለት ነው። ለስራው እንቅፋት ናት የሚለውን እንድምታ እንዳትሰጪው። በሌላ በኩል ያንቺስ ከሱ ጋር መሆን መፈለግ እሱ ይረዳዋል ወይ? ማታ በጊዜ ቢመጣ አንቺ እንደምትፈልጊና ያ ደግሞ ራሱን የቻለም ክፍተት የሚሞላ ነገር እንዳለው ይረዳዋል ወይ? በሱም በኩል ይሄ በጣም ወሳኝ ነገር ነው። አይ ለትዳራችን የሚያስፈልገው ስራ ብቻ ነው ማለት አይቻልም። ለትዳር መልካም ግንኙነትም አስፈላጊ ነው። ገንዘብ እንደሚያስፈልገው ሁሉ አብሮ ማሳለፍም አብሮ የደስታን ጊዜ መካፈልም ትዳርን ሊያጣፍጡ ከሚችሉ ነገሮች መካከል አብሮነትን ማዳበር የሚቻልበትን ነገር ማጠናከር ነው። ስለዚህ በአንድ በኩል ይገባኛል ማለት ይሄ ነገር በየዕለቱ እያመሸ የሚመጣ ከሆነ ግንኙነታችን ላይ ጠባሳ ይፈጥራል። አዎ እንዳይፈጥር ምን ማድረግ አለብን የሚለው ግን ደግሞ ከሱ ጋር መነጋገር የሚያስፈልገው ይሄ ነገር እንዲህ አይነት እሳቤ እየፈጠረብኝ ነው፣ የማታውን ምን ማድረግ ይቻላል ወይ ደግሞ እኔ እናንተ ደግሞ አብረን የምናሳልፈውን ጊዜ መቼ እናድርገው የሚለው አሁንም መነጋገር ያስፈልጋል ማለት ነው። በዚህ በአንደኛው ዓመት ትዳራችሁ ውስጥ ክፍተቱ የሱ ማምሸት ብቻ አልመሰለኝም። ችግራችሁን የምትፈቱበት መንገድ ኩርፊያ አንድ አይነት በሆነ ችግር ላይ ተደጋጋሚ ጥሎች ችግርን ወደ አለመፍታት ከዛ ደግሞ ወደ መራራቅ ያመጣሉ። ስለዚህ እዛ ላይ መስራት ያለብሽ ይመስለኛል። ችግሮችን መረዳት እንዴት አድርገን ነው መፍትሄ ብንፈልግለት የሚለውን ከመፍትሄ ጋር በተያያዘ እዛ ላይ መስራት ነው የሚያስፈልገው ብዬ አምናለሁ። ሌላው ጥያቄሽ እንዴት መግባባት እንችላለን ነው። እንግዲህ እንዴት መግባባት እንችላለን የሚለው አንደኛ በፊት አለመጨቃጨቃችሁ ከትዳር በፊት አለመጨቃጨቃችሁን አሁን መጨቃጨቃችሁ የህይወት ለውጥ ያመጣው ነገር መሆኑን መረዳት አንደኛው አስፈላጊ ነው። ግን መጨቃጨቅ ሳይሆን መነጋገር ነው የሚያስፈልገው። መነጋገር ነንቨርባል በሆነ ወይም ደግሞ በማይነበቡ ቃላቶች እንደ ኩርፊያ እንዳሉት ማለት ነው። በኩርፊያው ስሜት ሆኖ ደግሞ ማለፍ እነዚህ የተግባቦት ክህሎታችሁ ውስጥ አንደኛው ማሳደግ ያለባችሁ በቃላት ከመጨቃጨቅ ሐሳብን መግለጥ፣ ማዳመጥ፣ መጠየቅ፣ የራስን ፍላጎት መግለጥ እነዚህ ነገሮችን የሌላውን ሰው ደግሞ ማዳመጥና ከዛ ሰው እይታ መመልከት በቅድመ ሐሳብ አእምሮን ከመምራት ይልቅ ማጣራት እየጠየቁ ማጣራት እነዚህን የመሰሉት የተግባቦት ህጎችን ማክበር የበለጠ እንድትግባቡ ይረዳቸዋል ብዬ አምናለሁ። እንዴት መግባባት እንችላለን ለሚለው ጥያቄሽ ይሄኛው ነው። መደማመጥ፣ ጥያቄ መጠየቅ፣ አንዱ ስለሌላው ግድ መስጠት፣ ከዛም ደግሞ የተሳሳተ እሳቤ ካለን ማጥራት፣ መጠየቅ እነዚህ ተግባቦታቸውን ያሳድጉታል። ግን እዚህ ጋር ማስተካከል ያለብኝ ነገር አለ ወይ ግራ ገብቶኛል ያልሽው ግንኙነታችሁን ለማስተካከል አዎ የመጀመሪያው ስራ ኮሚኒኬሽን ማስተካከል ነው የመጀመሪያው። ምክንያቱም በኮሚኒኬሽን ውስጥ አልፎ ነው እያንዳንዱ ነገር መፍትሄ የሚፈለግለት ነገር ማለት ነው። ስለ ስራ ብንነጋገር፣ ስለ ልጆች ብንነጋገር፣ ስለ እናንተ ሁለታችሁ ጋር ስላላችሁ ኢንቲመሲ ለመነጋገር፣ ከጓደኞች ጋር ስለምታሳልፉት ነገር ወይም ስለ ትርፍ ጊዜያችሁ የደስታ ጊዜ እንዴት ነው የምናሳልፈው፣ እነዚህ ሁሉ ተነጋግሮ መፍትሄ ለማምጣት ከተፈለገ የተግባቦት ህግን ማክበር አስፈላጊ ነው። ስለዚህ ተግባቦት እኛ የግንኙነት 80% የግንኙነት መስመር ነው እንለዋለን። ሰው ተግባቦት ከሌለው የግንኙነቱ ላይ ልክ አንገቱ ላይ እንደቆመ ሆኖ እንደገደለ ሆኖ ይሰማናል። ለምን? ግንኙነቶች የሚዳብሩት በተግባቦት ስለሆነ ማለት ነው፣ በኮሚኒኬሽን ስለሆነ። ለዚህ ነው ይሄ ከጸጥ ከመባባሉ ይልቅ
በመነጋገር ወደ መፍትሄ መምጣት ይቻላል። ስለዚህ አንደኛ አስተሳሰብሽን በማስተካከል ስለ ግጭት ያለሽን፣ ሁለተኛ ደግሞ ስለ ተግባቦት ያለውን፣ ሶስተኛ ደግሞ እዛ ጋር ያላመንሽበት ነገር አለ። ካላመንሽ በዚህ ምክንያት በስራ ምክንያት ነው ብዬ አላመንኩበትም እና የበለጠ ልታስረዳኝ ትችላለህ ወይ ብለሽ እንደገና መጠየቅ አስፈላጊ ነው ብዬ አምናለሁ። ስለዚህ በዚህ መልክ የሚሰማሽን ነገር ታስተካክያለሽ። በአንቺ በኩል እንግዲህ ይሄ ነው ችግር ለማለት ባልደፍርም የተግባቦት ችግር እንዳለ ግን እረዳለሁ። ግን ትዳሩ እንደዚህ ከሆነ እንዴት ነው የሚገፋው እያልኩ ይጨነቃለሁ ላልሽው ግን መጨነቅ መፍትሄ ስለማይሆንለት ተነጋግሮ ወደ መፍትሄ የሚሄድ ሀሳብ ላይ ማተኮር ይረዳሻል ብዬ አምናለሁ። አለበለዚያ ያንቺ ጭንቀት ሌላ በሽታ ይፈጥራል። በሽታው እንደገና መፍትሄ ሳይሆን ሌላ ችግርን ለመፍታት ሌላ ችግር እንደመጨመር ነው የሚሆነው እና ምን ማድረግ ትችያለሽ? ጭንቀትሽን አስወግደሽ የተግባቦት ክህሎትሽን በመጨመር ከሱ ጋር ወደ መፍትሄ የሚያመጡ ሀሳቦች ላይ መስራት ይረዳሻል ብዬ አምናለሁ። እንግዲህ አንቺ ለትዳርሽ ትታተሪያለሽ ብዬ እንደማምነው እሱም ለትዳር እየታተርኩኝ ነው ማመሻው ካለ ማምሸቱ ምን ያህል እንደሚጎዳ ወይም ደግሞ ምን ያህል የማህበራዊ ሆነ የቤተሰቡን ኢኮኖሚ እንደሚደግፍና እንደሚያበረታታ በትክክል ተምኖ ማውጣት ያስፈልጋል ማለት ነው እና እሱም ለቤቴ ነው ካለ ለቤቱ ምን የሚለውን መመለስ አለበት፣ እንዴት የሚለውን መመለስ አለበት። እዛ ጋር ሲገነባ እዚህ ጋር የሚፈርሱ ነገሮች እንዳሉ ማሳየት አስፈላጊ ነው። ምናልባት ትክክለኛ ሰዓት ጠብቆ በተናደደበት ጊዜ ሰዓት ሳይሆን ወይ በጠጣበት ጊዜ ሰዓት ሳይሆን ትክክለኛ ጊዜ ጠብቆ ማነጋገር መፍትሄ ያመጣል ብዬ አምናለሁ። እንግዲህ ይቅናሽ።